መንገዱ ላይ ሐዘን፣ ጩኸትና ተስፋ መቁረጥ ሰፍኗል። በድንገት የሞተው ሳሚናስ የተባለው የጦሊቃ ልጅ በአልጋ ተሸክመው ወደ መቃብር እየተጓዙ ነው። በመንገድ ላይ ለማሳረፍ ሲሞክሩ አንዲት ነፍሰ ጡር እናት በማልቀስ ወደ ስፍራው ደረሰች። በዚያችም ቅጽበት ማንም ያልጠበቀው የአይሁድን ልብ ያስደነገጠ ታላቅ ተአምር ተፈጠረ። የዚች ነፍሰ ጡር እናት ጥላ ብቻ አስክሬኑ ላይ ሲያርፍበት የሞተው ወጣት መግነዙን ፍቱልኝ ሲል ብድግ ብሎ ተነሳ። ተነስቶም ለአብ ሙሽራው፣ ለወልድ ወላዲቱ፣ ለመንፈስ ቅዱስ ጽርሐ ቤቱ የሆንሽ እመቤቴ ሆይ ምስጋና ይገባሻል ብሎ አመሰገነ። ሕዝቡም በድንጋጤ እና በግርምት ሳሚናስ ሆይ ምን አየህ? ምንስ ትላለህ? ብለው ሲጠይቁት እርሱም በሚንቀጠቀጠው ድምፅ እንዲህ ሲል መሰከረ። ከዚህች እናት ማኅፀን የምትወለድ ሕፃን ሰማይና ምድርን የፈጠረ አምላክን ትወልዳለች እያሉ መላእክት ሲያመሰግኗት ሰማሁ። እኔንም ያስነሳችኝ ያዳነችኝ እርሷ ናት ብሎ መለሰላቸው። ያን ጊዜም አይሁድ ልብ ውስጥ ቅናት ይነድ ጀመር። ከዚህች እናት ማኅፀን የምትወለድ እንዲሁ ልትገዛን ነውን? ገና ሳትወለድ እንግደላት ብለው በአንዲት ገና ባልተወለደች ጽንስ ላይ የሞት አዋጅን አወጁ። የብርሃን እናት የድህነት ምክንያት ገና በማኅፀን ሳለች ታላቅ የሞት ሴራ ተጠነሰሰባት። ውድ የይባቤ ሚዲያ ቤተሰቦች፣ ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጽሐፍ ቅዱስ ታሪኮችን ቅዱሳን መጽሐፍት እንዲሁም ሊቃውንተ ቤተክርስቲያን ባስተማሩት ትምህርት ላይ የተመሰረተ የድህነታችን መጀመሪያ የሆነችው የወላዲተ አምላክ ሀገረ እግዚአብሔር አቁራሪተ መዓት ሰዓሊተ ምሕረት እመ አምላክ ኪዳነ ምሕረት የንጽሕተ ንጹሐን የእመቤታችን የቅድስት ድንግል ማርያም የልደት ታሪክ ነው። ወደዚህ ታላቅ የድህነት ምዕራፍ ከመግባታችሁ በፊት እስኪ ጥቂት ወደ ኋላ መለስ ብለን ይህችን ዓለም ያንቀጠቀጠች ጽንስ ከማንና እንዴት እንደተወለደች እንመልከት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ታሪካችን የሚጀምረው በሀብት ከከበሩ ነገር ግን በልጅ ጦት ምክንያት እጅግ ያዝኑ ከነበሩ ጴጥሪቃና ቴክታ ከተባሉ ደጋግ ባልና ሚስቶች ቤት ነው። የሀብታቸው ብዛት ሰፈር ቁጥር አልነበረውም። ጴጥሪቃ ወደ ቤተ መዛግብቱ ገብቶ ሀብቱን ቆጥሮ ሰፍሮ ይህን ሁሉ ገንዘብ ምን አደርጓለሁ? የማወርሰው ልጅ እንደሆነ አልወለድኩ በማለት በሐዘን ይቃተት ነበር። አንድ ቀን ሌሊት ቴክታ ያየችው ህልም የቤታቸውን ብቻ ሳይሆን የዓለምን ታሪክ ለዘለዓለሙ የሚቀይር ነበር። ቴክታ በዚህች ሌሊት በህልሟ ያየችው ድንቅ ራእይ ነበር። ነጭ አንስት ጥጃ ከማይጸኗ ስትወጣ፣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ፣ እንዲሁ እስከ 7 ትውልድ ሲዋለዱ ተመለከተች። የህልሟ አስገራሚ ክፍል ግን እዚህ ጋር ብቻ አያበቃም። 7ኛይቱ ጥጃ ጨረቃን ስትወልድ፣ ያችም ጨረቃ ደግሞ ፀሐይን ስትወልድ አየች። ጴጥሪቃም ይህንን ህልም ለማስፈታት በጠዋት ወደ ታዋቂ ህልም ፈቺ ቤት ወሰደው። ህልሙንም ለህልም ፈቺው ሲነግረው ህልም ፈቺውን በመገረም 7 አንስት ጥጆችን መውለዳችሁ 7 ሴት ልጆችንና የልጅ ልጆችን እንደምትወልዱ ማሳያ ነው አለው። አክሎም 7ኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ ማለት ነው። የፀሐዩ ነገር ግን አልታወቀኝም ሲል በትንቢት ተናገረ። ጊዜው ነጎደ፣ ትውልድ ተተካ። ከጴጥሪቃና ቴክታ ሄኤማን ተወለደች። ሄኤማን ደርዲን፣ ደርዲ ቶናን፣ ቶና ሲካርን፣ ሲካር ሴትናን፣ ሴትና ሄርሜላን፣ ሄርሜላ ደግሞ በቅድስና የተሸለመችውን ሐናን ወለደች። ሐና ለአካለ መጠን ስትደርስ ከዳዊት ወገን ከነገሥታት ዘር ከሆነው ከቅዱስ ኢያቄም ጋር ተጋባች። ነገር ግን የሐናና የኢያቄም ትዳር በልጅ ጦት የተፈተነ በሰው ሽሙጥና ትችት የተሞላበት ነበር። ቅዱሳን ቢሆኑም ማህፀኗ ፍሬ ሊያስገኝላቸው አልቻለም። ልጅ ያገኙ ዘንድ በቀንና በሌሊት እያነቡ ወደ እግዚአብሔር አምርረው ይጸልዩ ነበር። አንድ ቀን ሐና አንዲት ርግብ ከልጆቿ ጋር ስትጫወት አይታ በልቧ በጣም አዘነች። አቤቱ ጌታዬ፣ ለዚህች ግዕዛን ለሌላት እንስሳ ልጅ የሰጠህ አምላክ ምን ነው ለኔ ልጅ ነሳኸኝ ብላ አምርራም አለቀሰች። ኢያቄምም ጸሎቴን ተቀበል፣ ለዓይኔም ማረፊያ ለልቤም ተስፋ የሚሆን
የተባረከ ልጅ ስጠኝ እያለ ፈጣሪውን ይማጸን ነበር። ሐዘንም በጸናባቸው ጊዜ ሁለቱም ወደ ሊቀ ካህናቱ ዘካርያስ ሄዱ። በእንባም ታጅበው ታላቅንም ስዕለት ተሳሉ። ወንድ ልጅን ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅን ብንወልድ ውሃ ቀድታ፣ መሶበ ወርቅ ሰፍታ፣ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን አሉ። ሊቀ ካህኑ ዘካርያስም ጸሎታቸውን አሳረገላቸው። ሰውን የሚወድ አምላክ የልባቸውን ንጽሕና ተመለከተ። ዕለቱ ነሐሴ 30 ቀን ነበር። ኢያቄም ሰባቱ ሰማያት እንደ መጋረጃ ተገልጠውለት ነጭ ወፍ ከላይኛው ሰማይ ወርዶ በራሱ ላይ ሲቀመጥ አየ። ሐናም በበኩሏ ነጭ ርግብ መታ በራሴ ላይ ያረፈች፣ ከራሴም ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ አለች። ሐና ያየችው ንጽሕት ርግብ በንጽሕናዋና በቅድስናዋ አምሳያ የሌላት ፀሐይ የተባለው ክርስቶስን የምትወልደው እመቤታችን ቅድስት ድንግል ማርያም ነበረች። እመቤታችን በነሐሴ 7 ቀን ተጸነሰች። ነገር ግን አስቀድመን በመግቢያው ላይ እንደገለጽነው በአጎቱ በኤዶቅ ቤት የሞተውን የሳሚናስን ከሞት መነሳት ተከትሎ የጥላቻውና የክፋት መነሻ ሆነ። ያን ጊዜ አይሁድ በልባቸው በምቀኝነትና በስጋት ተሞልተው እነ ዳዊትና እነ ሰለሞን አባቶቻቸው 40 ዓመት እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙ። ከሐና ማኅፀን የሚወለደው ሕፃን እንዲሁ ሊገዛን ነውን? ይህ መቼም ቢሆን አይሆንም ብለው በልባቸው ክፉ ማሰብ ጀመሩ። ገና ሳትወለድ የንጽሕናዋን ብርሃን ሳያዩ የቅድስናዋን መዓዛ ሳያሸጡ በእርሷ ላይ ክፉ መከሩ። ይህች ሕፃን ብትወለድ ስልጣናችንን ትቀማናለች፣ ክብራችንን ታስጥለናለች በማለት ገና በማኅፀን ሳለች ሊገድሏት አሰቡ። ንጹሕ ደም ለማፍሰስ የፈጣሪን ዕቅድ ለማጨንገፍ ተመኙ። በዚህ የሞት ዛቻ ምክንያት የእግዚአብሔር መልአክ ተገልጾላቸው ሐናና ኢያቄም ከገዛ ሀገራቸው ተሰደው ወደ አድባረ ሊባኖስ እንዲሄዱ አዘዛቸው። ከአይሁድ የሞት ሴራ ለማምለጥ ኢያቄምና ሐና የሽሽት ጉዞአቸውን ጀመሩ። ነፍሰ ጡር ሆና ሳለ ከገዛ ሀገራቸው ከምቾት ቤታቸው ተሰደው ወደ አድባረ ሊባኖስ አመሩ። ሊባኖስ ከገሊላ በስተሰሜን ከፍንቄ በስተምስራቅ የሚገኝ ርቆ ያለ ተራራማ ስፍራ ነበር። ጠቢቡ ሰለሞን በመንፈስ ቅዱስ ተመርቶ ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ፣ ከአንበሶቹ መኖሪያ ከነብሮቹም ተራራ ተመልከቺ ብሎ አስቀድሞ የተናገረው ቃል በትንቢት ይፈጸም ዘንድ ይህ የስደት ጉዞ እና መከራ ግድ ነበር። ሽሽቱ ድንገተኛ ስለነበር ለጉዟቸው የሚሆን በቂ ሰንቅ አላዘጋጁም ነበር። በስደት በነበሩበት ጊዜ ምግባቸው ጥራጥሬና ንፍሮ ብቻ ነበር። የአምላክን እናት በሆዷ የተሸከመችውን እናታችን ቅድስት ሐና በቀዝቃዛው የሊባኖስ ተራራ ንፍሮ እየበላች የዓለምን ብርሃን መውጫ በጉጉት ትጠባበቅ ነበር። እናም ያ ቀን ደረሰ። በቅድመ አያቶቿ በእነ ቴክታና ጴጥሪቃ ህልም እንደታያት በሌሊት የምታበራዋ ጨረቃ የብሉይ ኪዳን ማብሪያ የአዲስ ኪዳን መጀመሪያ የሆነችው ማርያም ቅድመ ልደተ ክርስቶስ 15 ዓመት ግንቦት 1 ቀን በሊባኖስ ተራራ ተወለደች። እመቤታችን በተወለደችበት ዕለት ታላቅ ደስታ ሆነ። እኛም ልደትሽ ልደታችን ነው ብለን አከበረን። ቤታቸውን በመለኮታዊ ብርሃን ተሞላ። አዳም አባታችን 5500 ዓመት በጻይርና በጋሪ ሆኖ የጠበቀው የድህነት ተስፋ ተፈጸመ። እሾህና አሜኬላ ይበቅልበት ዘንድ ተረግማ የነበረችው ምድር ለመጀመሪያ ጊዜ እውነተኛ ፍሬዋን ሰጠች። በተወለደች በ8ኛው ቀንም እናትና አባቷ በእጅጉ ተደስተው ማርያም ብለው ስም አወጡላት። ይህችም ቀን የትንቢት ፍጻሜ፣ የልዑል ማደሪያ መቅደስ መታነጽ እና የሰው ልጅ መዳን የተጀመረባት ታላቅ ዕለት ሆነች። በዚህም ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን የሐናና የኢያቄም ስደት የንፍሮ ትውፊት በመያዝ በዓሉን ከመኖሪያ ቤት ውጪ ንፍሮ ቀቅሎ በመብላት በታላቅ ክብር ታከብረዋለች። ውድ የይባቤ ሚዲያ ቤተሰቦች፣ እውነተኛው ሰው የመሆናችን ትርጉም ከእግዚአብሔር ጋር በጥልቀት ስንገናኝ ብቻ የሚረጋገጥ ሲሆን ይህም ደግሞ በመንፈሳዊ ጨለማ ውስጥ ለወደቀው ትውልድ እውነተኛ መጽናኛ የሆነችው እመቤታችን ስትወለድ የታየ ታላቅ እውነት ነው። ነገር ግን በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መካከል መርዝን እንደሚረጭ ሁሉ ይህንን የተቀደሰ የግንቦት ልደታን በዓል የባዕድ አምልኮ
ማራመጃ ሲያደርገው እናያለን። በዚህም የተነሳ አንዳንዶች ባለማወቅ ሌሎችን በድፍረት ለአድባርና ለቆሌ በማለት ንፍሮ በመበተን ቡና በመርጨት ቂቤ በመቀባት የከብት ደም በማፍሰስ በዓሉን ወደ ጣዖት አምልኮ ቀይረውት ይገኛሉ። እኛ ኦርቶዶክሳውያን ክርስቲያኖች ግን ይህንን የሃይማኖት ለዋጮች ሥራ ፈጽመን እንጸየፋለን። በመሆኑም ከዚህ አይነቱ ባዕድ አምልኮ ራሳችንን በማራቅ ይህንን ታላቅ በዓል ቤተ ክርስቲያናችን በሰራችልን ስርዓት መሰረት በተገባ መንገድ በተረዳም መንገድ ልናከብረው ይገባናል። በቀናቿ የተዋህዶ እምነታችን ጸንተን በምህረቱ የጎበኘንን አምላካችንን ብቻ እያመለክንና የድህነታችንን ምክንያት የሆነችውን ድንግል ማርያምን እያመሰገንን በዓሉን ልናከብር ይገባናል። ውድ የሚዲያችን ተከታታዮች ይህንን ጥልቅና ሕያው የሆነ የቤተ ክርስቲያናችንን አስተምሮ በተከታታይ ወደ እናንተ ማድረስ ያለ እናንተ ጽኑ አጋርነት ፈጽሞ ሊታሰብ የማይችል ነው። የዩቲዩብ መረጃዎች እንደሚያሳዩን ዝግጅቶቻችን በቋሚነት ከሚከታተሉ ተመልካቾች ውስጥ 93.4% የሚሆኑት እስካሁን ቻናላችንን ሰብስክራይብ አላደረጉም። አሁን የጀመርነውን ይህንን ታላቅ ሐዋርያዊ መርሃ ግብር ይበልጥ በስፋትና በከፍተኛ ጥራት ለማስቀጠል እንድንችል የይባቤን ሚዲያ አሁኑኑ ሰብስክራይብ በማድረግ የደውሉን ምልክት በመጫን የዚህ ቤተሰብ አባል ይሁኑ። ይህ ቀላል እርምጃ ለእናንተ ምንም ወጪ የማያስወጣ ሲሆን ለእኛ ግን አገልግሎታችንን ይበልጥ አጠናክረን እንድንቀጥል በጋራ መተማመን እንድንገነባና ያሰብነውን ትልቁን የእድገታችንን ግብ እንድንመታ የሚያደርግ ታላቅ አቅም ይፈጥርልናል። ድንግል ማርያም በሊባኖስ ተራራ ተወለደች። የፍጥረት ሁሉ መዳን የተጀመረበት ብርሃን ፈነጠቀ። ዳሩ ግን አይሁድ ገና አልተኙም። ገና በማህፀን ሳለች ሊገድሏት ያሴሩት የሞት አዋጅ አሁንም እንደጸና ነው። የዚህች ንጽሕት ሕፃን ቀጣይ ዕጣ ፈንታ ምን ይሆን? ሐናና ኢያቄም ይህችን ብርሃን አቅፈው በጠላቶቻቸው መካከል ወደ ኢየሩሳሌም ሲገቡ ምን ይጠብቃቸዋል? ንጽሕቷን ልጅ የገቡትን ስለት ለመፈጸም ወደ ቤተ መቅደስ ሲያደርሷት ምን ድንቅ ተአምር ይፈጠር ይሆን? ይህንን እጅግ ስሜት የሚነካ መንፈስን የሚያድስ ታሪክ በቀጣይ ክፍላችን ይዘንላችሁ እንቀርባለን። እስከዚያው የእመቤታችን የቅድስት ድንግል ማርያም ፍቅሯ፣ አማላጅነቷ በሁላችን ላይ ይደር።